الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ودس يتنبيهات تمرت أدماجوج إن شاء الله يبالفو تمرتاجن سلا حجابنا عندهم دمو صفة اللباس الشرعي للمسلمة لسيت ليج شريع مسلم لهنا سيت ليج شريعاوي هنا يلبس على بابسها من يمثلال يميلون سافاض على ملكو تملكتان على زاري ولت الفصل الخامس أمستنيا فصل ككتابه أمستنيا فصل الدرسنال أمستنيا توبيك في بيان بزيه باب وسط معبررياوች የተቀመጡ አሉ احكام تختص بالمرأة في صلاتها ብዙ ህግጋቶች ወይም ሸሪዓዊ ብይኖች አሉ ተብራርተው የተቀመጡ بالمرأة በሴት ልጅ ዙሪያ في صلاتها በሶላቷ ዙሪያ የተቀመጡ ማብራሪያዎች አሉ በማለት ሸኽየው ሼኽ ፎልዳን حفظه الله በዚህ መልኩ አስቀምጦታል ርዕሱን በመቀጠል ወደው ሲገቡ ምን ይላሉ حافظي ايتها المسلمة አንቺ ሙስሊም ይሆንሽ ሴት ወይ حافظي ማለት ተጠባበቂ على صلاتك صلاتሽን في اوقاتها صلاتሽን በወቅቷ በመስገድ ዙሪያ صلاتሽን ተጠባበቂ ሙስተውፊየተን ያሟላሽ ሆነሽ لشروطها የሶላት ቅድመ መስፈርቶቿን وأركانها የሶላት ማዕዘናቶቿን وواجباتها የሶላት ግዴታዎቿን እነዚህን ያሟላሽ ሆነሽ صلاتሽን ተጠባበቂ يقول الله تعالى الله سبحانه وتعالى من هلال لأمهات المؤمنين لمؤمنان الناتوج يعني نبياتوج مستوج اندي هلال وأقمنا الصلاة صلاة كتادرقاتشو سجدو وآتينا الزكاة زكاتشون موطو وأطعنا الله نمتاززو ورسوله ملك تنيون نمتاززو بمالك በዚህ መልኩ አላህ ለምእመናን እናቶች በዚህ መልኩ ቁርአን አወረደ የቁርአን አያው ለነብዩ ባልተቤቶች ቢወርድም ነገር ግን ሁሉንም ሴቶች በሙሉ ያጠቃልላል ሰበቡ በእነሱ ቢሆንም ሁክሙ ግን ሁሉንም ኢንክሉድ ያደርጋል وهذا ይላሉ ይህ አምሩን ትእዛዝ ነው للمسلمات عموما ለምእመናን ሴቶች በሙሉ ነው ሁክሙ يعني ትእዛዙ واقمنا اوردر ነው እየሰጣለ واقمنا الصلاه صلاتاችሁን አምስት ወቅት صلاتاችሁ ማለት ምን ማለት ነው مستوفيه لشروطها واركانها وواجباتها እነዚህ صلاتዎች ሸርጦቿን ማዕዘናቶቿን ዋጅባቶቿን ግዴታዎቿን የሰላት ግዴታቸው አሟልታችሁ ስገዱ ማለት ነው በማለት ወደሚቀጥለው ሲገቡ فالصلاه صلاتك هي صانج الركن الثاني ሁለተኛው ማዕዘን ነው من اركان الاسلام ከእስልምና ማዕዘናቶች وهي ይህች صلاه ማለት እኮ عمود الإسلام يسلمنا مسوسونج اسلمنا يقومبت مسوسو عند بيت عند مسجد ያለ ምሰሶ ያለ ባላ ቤት ያለ ባላ እንደማይቆመው ደሴም እስልምናም ምሰሶዎች አሉት አምስት ምሰሶዎች ከነዛ ውስጥ አንደኛው ሶላት ነው وتركها صلاتن يتوسو كفر يكفرال يخرج من الملة كسلمنا يوطال بلال شيخ فوزان رحمه الله
የሐናቢላን አቋም እንግዲህ ይህንን አስቀምጧል። ሐናቢላ ማለት የኢማሙ አሕመድ መዝሀብ ተከታይ የሆኑት ሼኽ ፈውዛን ምን ይላሉ? የኢማሙ አሕመድን አቋም ይዘው ሄደዋል። ያኒ ይከፍራል፣ ከእስልምና ይወጣል ማለት ነው። ሶላት የተወሰው ይከፍራል አይከፍርም በሚለው በዑለሞች መካከል ሰፊ የሆነ ልዩነት ቢኖረውም ኢማሙ አሕመድ ያከፍራል ብለው የሚለውን አቋም ወስደዋል። ስለዚህ የከፈረ ሰው ሶላቷን የተወች ሰው ከከፈረች ሚስቱ ትፈታበታለች ማለት ነው። ከፍራለች ማለት ኒካሁ ይበላሻል ማለት ነው። ይህ የኢማሙ አሕመድ አቋም ነው። ሼኽየውም የሚያንጸባርቁት ይሄንኑ ነው። ጅምሁር ዑለማ ግን አጠቃላይ ዑለሞች ከኢማሙ አሕመድ ውጭ ያሉት ሌሎች መዛሂቦች ያሉበት አቋም ምንድነው? ከታላላቅ ወንጀሎች ይቆጠራል። ምሳሌ ዙህርና ዐስርን ሆን ብሎ የተወሰው ማለት ነው ምን ይላሉ? አንገቱን በሰይፍ ተቀልቶ ይገደላል ይላሉ። ይህንን አቋም ያንጸባርቃሉ። እንዲሁም ደግሞ መግሪብ ሳይሰግድ ዒሻ ሰላት ከደረሰበት ይህንንም አሁንም ሆን ብሎ ያደረገው ከሆነ አንገቱን በሰይፍ ይቀላል ነው የሚሉት። ካፊር ነው ተብሎ ሳይሆን ቅጣት የሚሰጠው ምንድነው? ካፊር ነው ሳይሆን አባባላቸው ቅጣት ነው። አባባላቸው ለቅጣት ነው። ይሄ አንገቱ ለቅጣት እንጂ ከፍሮ አይደለም። ኢማሙ አሕመድ ግን ከፍሯል፣ ከእስልምና ይወጣል ነው። ሌሎች ዑለሞች ግን ነው የሰራው ወንጀል ትልቅ ነው፣ ምናል አንገቱ ይቀላል፣ ለቅጣት ነው፣ ኩፍሩ ግን አይከፍርም ይላሉ። ለምክንያቱም ይህንን የሄዱበት የራሳቸው ኤቪደንስ አለ። አንደኛው لأن هناك حديث صحيح የሆነ ሐዲስ አለ من عبادة بن الصامت عبادة بن الصامت ከሚባለው ሰሐቢ ምን ይላሉ? من صلى صلاة الخمس አምስት ወቅት ሰላትን የሰገደ ሰው የሚል አምስት ወቅት ሰላትን የሰገደ ሰው ተጠባቆ أدخله الله الجنة አላህ ጀነትን ያስገባዋል የሚል አለ። ወመን ተረከሁ የተወ ደግሞ አምስት ወቅት ሰላትን ፈጽሞ የተወ ሰው ደግሞ ኢንሻአ ከፈለገ አላህ አዘበሁ ይቀጣዋል፣ ወይ ኢንሻአ ከፈለገ ደግሞ ተረከው የሚልም ከፈለገ ደግሞ ይተዋል የሚል ኤቪደንስ አለ ማለት ነው። በዚህ ምክንያት አይከፍርም ነው። በመተው ራሱ ሰላት ባይሰግድም አንድ ሰላትን ባይሰግድም አይከፍርም። ሌላው በሙስሊም ሪዋያ ላይ የተዘገበው በአላህ አላህ የመጨረሻ ሰው ከጀሃነም ወደ ጀነት የሚያስገባው ሰው ምንም አይነት ስራ ያልሰራ ወይም ስራ የሌለው ነው። ምንም በቃ ፈጽሞ ስራ የሌለው ሰላት እንኳን የሌለው አንስቶ ጀነት ውስጥ ያስገባዋል። ለምንድን ነው? ሸሃዳውን አለቀቀም። ላኢላሃ ኢላላህ የምትለው አለሽ ከሊመቱ ላኢላሃ ኢላላህ። በዚህ መሰረት ሰላቱን የተወሰው ይከፍራል አይባልም ነው የጅምሁሮች አቋም። በተለይ የጅምሁሮች አቋም ይሄ ነው። በተለይ ኢማሙ አልባኒ አይከፍርም የሚለው አቋም ይዘው ሄደዋል። ይሄንን ሲፈቱ ሰላት ነብዩ ሰለላሁ ዐለይሂ ወሰለም መጽሐፋቸው ላይ መመልከት ይችላሉ። ያው የመጽሐፉ ባልተቤት ግን ሼኽ ፈውዛን እንዳልኳችሁ በዚህ መጽሐፋቸው ላይ የኢማሙ አሕመድን አቋም ነው የሚያንጸባርቁት። ሐናቢላ መዝሀብ ላይ ማለትም የሐናቢላ አቋም ነው እያንጸባረቁ ያሉ። ይህ ማለት ደግሞ ሼኽ ፈውዛንን ለመተቸት ሳይሆን በዚህ ነጥብ ዙሪያ ላይ ያለው አቋም ትክክል አለመሆናቸውን ነው የሚያሳየው። ስለዚህ ፈላ ዲነ ወላ ኢስላመ ዲንም የለም እስልምናም የለም ሊመን ላ ሰላተ ለሁ ሰላት ለሌለው ሰው ሚን ሪጃሊ ወኒሳኢ ከወንድም ይሁን ከሴትም
صلاة የሌለው ሰው ዲንም የለውም ኢስላምም የለውም የሚለውን خيو بهن أقوام ينصبرقالو وتأخير الصلاة صلاة ما زجت دمو عن وقتها كوقتها من غير عذر شرعي كشريعاوي عذر وج مالك كشريعاوي عذر شريعة كاسكمتاچو عذروች وج ሆኖ صلاة كوقتها ما زجت إضاعة لها صلاتيتان ما باكل ነው ወይም صلاتيتان ما ሳለፍና ማጥፋት ነው قال الله تعالى الله سبحانه وتعالى من ይላል فخلف من بعدهم فخلف تتكى من بعدهم ከነዛ ከደጋቆቹ በኋላ خلف መጥፎ ምትክ ተተኩ أضاعوا الصلاة صلاتاቸውን ያጣበቡ የሆኑ ወይም صلاتاቸውን ያጠፉ የሆኑ ወይም صلاتاቸውን ከጊዜዋ يعني ከጊዜዋ የሚያሳልፉ ተብሎም በዚህ ተፍሲር ተፈስሯል واتبعوا الشهوات ስሜታቸውንም የተከተሉ فسوف يلقون غيا فسوف ያው እንግዲህ ሻል የሚለው ዊል የሚለውን ቃል ወደፊት የሚያመላክት ነው فسوف يلقون غيا غي የሚባለውን يعني غي ኪሳራን ያገኛሉ ተብሏል غي ደግሞ በጀሃነም ውስጥ የሚኖር ወንዝ ነው ያንን ወንዝ ይገናኙታል فسوف يلقون غيا ኪሳራን ይገናኛሉ ወይም በጀሃነም ውስጥ የሚገኘውን ወንዝ ሸለቆ ያንን غي የሚባለውን ይገናኙታል ኢላ መን ታበ ተውበት ያደረገ ሲቀር ይላል በዚህ ቁርአን አያ ውስጥ يعني ምንድነው ሰላትን ማባከን በጣም አስቸጋሪ እንደሆነና እንግዲህ ጀሃነም ውስጥ ምን አይነት ጀሃነም እንዳለ ያንንም እንደሚገናኝ ያሳያል وقد ذكر الحافظ ابن كثير حافظ ابن كثير في تفسيره بتفسيراته ውስጥ እንዲህ አውስተዋል عن جمع من أئمة المفسرين جمع ከብዙ ከሆኑ من أئمة المفسرين ከተፍሲር አኢማዎች ባልተቤቶች አይማዎች ጋር ከነሱ ብዙ አቋላቸው ንግግራቸውን በመውሰድ ምናሉ أن معنى إضاعة الصلاة صلاة ማጥፋት ማለት صلاةን ማጣበብ ማለት إضاعة مواقيتها ወቅቶቿን ማጣበብ ነው بأن تصلى لتسجد ነው بعدما يخرج وقتها ወቅቷ ከወጣ በኋላ ልትሰገድ ነው ዋሉ አንደኛው ተፍሲር ይሄ ነው ኢዳዓ የሚለው وفسر الغي غي ደግሞ በምን መልኩ غي የሚለውን ቃል በምን ፈሰሩት الذي يلقونه እነሱ የሚገናኙት የሆኑ ኢቃማ ቀን بأنه الخسار ያ ክስረት የሚለው ነው غي ማለት ክስረትን ይገናኛሉ وفسر አሁንም ደግሞ ተፈስሯል بأنه ይህ غي የሚባለው እኮ ዋዲ في جهنم በጀሃነም ውስጥ ያለ የወንዝ ሸለቆ ስም ነው غي እሱንም ይገናኙታል በማለት ሄደዋል ማለት ነው ሌላኛው وللمرأة አሁንም ለሴት ልጅ አህካሙን የተቀመጡ ብይኖች አሉ في الصلاة بصلاة ዙሪያ ላይ تختص بها عن الرجال እሷ ይህች ሴት ከወንዶች የምትለይበት የሆነ ልዩ የሚያደርጋት የሆነ يعني በሷ ዙሪያ የተቀመጡ አህካሞች አሉ وإيضاحها ማብራሪያዋን ደግሞ كما يلي ቀጣይ እንዳለው እናቀርባለን አንደኛው ምን ይላሉ ليس على المرأة በሴት ልጅ ላይ የለባትም አዛን ولا إقامة አዛንም ሆነ ድምጿን ከፍ አድርጋ ማውጣትም ሆነ ولا إقامة
ኢቃማም የማድረግም በሸሪዓ አልተደነገገላትም። لأن الأذان ምክንያቱም አዛን شرع له በሱስ ተደንግጎለታል في رفع الصوت ድምጽን ከፍ ማድረግ ስለተደነገገበት والمرأة ሴት ልጅ ደግሞ لا يجوز لها ለሷ አይፈቀድላትም رفع صوتها ድምጿን ከፍ ልታደርግ ولا يصحان منها ከሷም ደግሞ ተቀባይነትም የለውም ድምጿን ከፍ ልታደርግም አይበቃላትም በማለት እነዚህ ሁለት ነጥቦች አልተደነገጉላትም። قال في المغني مغني የሚባለው ክታብ ውስጥ ሁለተኛው ሙጀለድ 68ኛው ፔጅ ላይ لا نعلم فيه خلاف በዚህ ነጥብ ላይ ምንም አይነት የዑለሞች ኺላፍ አለበት የሚባል እንኳን አናውቅም። ሁሉም የተስማሙበት ነው። አዛን የለባትም ኢቃማም የለባትም። ምክንያቱም እነዚህ ላይ ድምጽ ማንሳት የሚባለው ነገር ስለተደነገገበት ሴት ልጅ ደግሞ ድምጿን ማንሳት የሚለው ተከልክላለችና። ሁለተኛው ነጥብ ኩሉል መርአቲ ሁሉም የሴት ልጅ አካሏ ዐውረቱን ዐውራ ነው መሰተር አለበት في الصلاة በሰላት ውስጥ ኢላ ወጅሃሃ ፊቷ ሲቀር وفي كفيها وقدميها خلاف አሁንም ደግሞ በመዳፏና በእግር ጣቶቿ ዙሪያ ላይ ከቁርጭምጭሚት በታይ ላለው ነገር ተሸትረው አትሸትረው በሚለው ኺላፍ አለበት። በዑለሞች መካከል ልዩነት አለበት። وذلك የሆነበት ደግሞ ኩሉሁ ይሁሉ የሆነበት حيث يعني ተሰትረው ዐውረት ነው يعني ተሸፍነው የተባለው حيث لا يراها رجل ورأسه ወንድ ማያት ከሆነ ነው غير محرم لها ለሷ ያልተፈቀዱላት የሆኑ ሰዎች እንዳያዩዋት ነው። فإن كان يراها رجل ሚያት ከሆነ ወንድ غير محرم لها ለሷ ያልተፈቀደላት የሆነ ወንድ ሚያት ከሆነ ሶላት ላይ ወጀብ عليها በሷ ላይ ግዴታ ዋጅብ ይሆንባታል ሰትሩሃ እጆቿና እግሮቿን መሰተር كما يجب عليها ልክ እንደሚወጅብባት አይነት ሰትሩሃ እንደምትሰትራቸው خارج الصلاة ከሰላት ውጭ እጆቿና እግሮቿን መሸፈን ዋጅብ እንደሆነባት አሁንም በሰላት ላይ ሰላት እየሰገደች ያልተፈቀዱላት ወንዶች የሚያዩት አይነት ከሆነ ትሸፈናለች عن الرجال ከወንዶች ማለት ነው። ስለዚህ فلا بد ምንም ቅሮት የሌለው ነገር ነው في صلاتها በሰላቷ ውስጥ ሴት ልጅ من تغطية رأسها ራሷን መሸፈን አለባት ورقبتها አንገቷን መሸፈን አለባት እንዲሁም ደግሞ ومن تغطية አሁንም መሸፈን አለባት بقية بدنها የተቀረውን አካሏን በሙሉ መሸፈን አለበት حتى ኢቭን እንኳን ቢሆን ظهور قدميها የእግር መዳፎቿን ቢሆንም እንኳን ከቁርጭምጭሚት በታች ያለውን መሰተር አለባት ብለዋል። ለዚህም ደግሞ መረጃው قال صلى الله عليه وسلم ነብዩ صلى الله عليه وسلم እንዲህ አሉ لا يقبل الله الله አይቀበልም صلاة حائد የሐይደኛ ሴት ሶላትን አላህ አይቀበልም። ምን ማለት ነው? يعني ማለትም من بلغت الحيض ለሐይድ የደረሰችን ሴት ሶላት አላህ አይቀበላትም إلا بخمار በጉፍታ እንደሆነ እንጂ ጉፍታዋን ጠቅልላ የሰገደች እንደሆነች እንጂ ለሐይድ አቅመ አዳም የደረሰች ሴት ሰላቷን ተቀባይነት የለውም ፀጉሯን ገልጣ መስገድ። رواه الخمسة አምስቶቹ የዘገቡት ማለት ነው። እንግዲህ
ጭንቅላቷና አንገቷን መሸፈን ዋጅብ ነው የሚለው ይሄንን መረጃ በቡኻሪም በሙስሊም ሪዋያም ያለነው ይሄንን ያሳያል ማለት ነው። ብዙ ካልቸር ላይ ምናልባት እንግዲህ ሰላት ላይ እንግዲህ እንደዚህ ከተባለ አውሮፍ ሰላት ከሰላት ውጭ ያለው ቦታ ደግሞ የበለጠ ነው ማንዳቶሪ ዋጅብነቱ የሚሆነው። ብዙ ጊዜ የምናያቸው ፓኪስታናውያኖችም ሌሎች ወገኖቻችን ፀጉሮቻቸውን የመልቀቅ የኛም ልጆቻችንም ቢሆኑ እዚህ ያሳደግናቸው ፀጉራቸውን ከፍተው የሚሄድ ሰላት በሰላት ውስጥ ፀጉር መሰተር ይሄን ያክል ዋጅብ ከሆነ ከሰላት ውጭ ያለው ደግሞ አጅነቢ ሊያየው በሚችለው ቦታ ደግሞ ይበልጥ ዋጅብ ነው የሚሆነው። والخمار خمار ማለት ما يغطي የሚሰትርና የሚሸፍን ሲሆን الرأس ጭንቅላትን والعنق አንገትን የሚሰትር خمار ይባላል። وعن عندنا evidence ነው ዋጅብነቱን ለማሳያ وعن ام سلمة رضي الله عنها الله ስራቸውን ይወደድላቸውና انها እሳቸው እኮ سألت النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ጠየቁ أتصلي المرأة في درع وخمار بغير إزار በማለት ጠየቁ። أتصلي المرأة ሴት ልጅ ትስገድን እንዴ አሉ። في درع ማለት ድርዕ ማለት በድርያን ወይም በቀሚስና وخمار only ቀሚስና ጉፍታ የጭንቅላት ጉፍታ በማድረግ بغير إزار ከውስጥ በኩል ሽርጥ ሳትለብስ ማለት ነው መስገድ ይፈቀዳልን ወይ ብለው ጠየቋት። ለነብዩ ጠየቋቸው። قال كذا እሳቸው ማሉ إذا كان الدرع የምትለብሰው ቀሚስ ከሆነ ሳቢቀን አልፎ የሚሄድ ከሆነ يغطي እንዲሁም የሚሰትር ከሆነ ظهور قدميها የእግር መዳፎቿን የሚሰትር ከሆነ አልፎ የሚሄድ ከሆነ መሬት ላይ ዘፍ የሚል ከሆነ እንደዛ ከሆነ ይፈቀዳል አሉ። እንግዲህ ጉፍታና ቀሚስ በውስጥ ምንም አይነት ሽርጥ ሳይኖረው ብለው ሲጠይቁ እንግዳውስ ያ ቀሚሱ የእግር መዳፏን አልፎ የሚሄድ ከሆነ ይቻላል በማለት በዚህ መሰረት ኢቭን እግሯ እንኳን መሰተር እንዳለበት ግዴታ ለመሆኑ ማሳያ ሐዲስ ነው። أخرجه أبو داود يዘገቡት እና وصححه الأئمة አይማው صحيح ነው ያሉት ነው። እንዲሁም ደግሞ وقفه እንዲሁም ደግሞ موقوف ነው ብሎታል። يعني دل الحديثان ሁለቱ ሐዲሶች አሁን ምንድነው የጠቆሙት على أنه لا بد في صلاتها ሴት ልጅ በሰላቷ ውስጥ ቅሮት የሌለው ነገር ነው من تغطية رأسها ራሷን መሰተር አለባት ورقبتها አንገቷንም መሰተር አለባት መሸፈን አለባት كما أفاده حديث عائشة የመጀመሪያው የሐዲስ አይሻ የመጀመሪያው እንዳሳየን ማለት ነው። ومن تغطية بقية بدنها እንዲሁም ደግሞ የተቀረውን የሰውነት አካሏን መላ አካሏን መሸፈን እንዳለባት ግዴታ ለመሆኑ حتى ظهور قدميها even የእግር መዳፏ እንኳን ቢሆንም ይሄም ዋጅብ መሆኑን አይተናል። كما أفاده حديث أم سلمة የኡሙ ሰለማ ሐዲስ እንዳጣቀመን ማለት እንዳየነው ማለት ነው። ወይባሁ አሁንም ለሴት ልጅ ይፈቀድላታል ከሽፉ